ሐረግ 104 ተለቀቀ። ኤፍራታ ውጤቱን ከፍታ እስክታየው ድረስ በጣም ተጨናንቃ ነበረ። ውጤቱ ግን እሷ እንደምትጠብቅላት ስለሆነ በጣም ደስተኛ ሆናለች። ለዶክተሩ ደውላ ዶክተር በጣም ነው የማመሰግነው፣ ኤፍራታ የምትጠብቂው ነገር ሆኖልሻል አይደለም? ወይኔ አምላኬ ወይ የጠየቅኩት ነገር ስላደረግልኝ አመሰግናለሁ እያለች ነው ኤፍራታ። እንዴት ነሽ ኤፍራታ? መተሽ ውጤቱን ወሰድሽው? አዎ ስጠይቃቸው ሰጡኝ። ስጠብቅ ስዘገዩብኝ ነው የሄድኩት። እንዴት ሆንሽ? የፈራሽው ነገር ሆነ እንዴ? አይ ዶክተር እንደዛ እናታና ያቤት ወንድማማቾች አይደሉም። በጣም ደስ ብሎኝ ነው የደወልኩለት። እንኳን ደስ ያለሽ ኤፍራታ። እኔም እንዴት ተረጋጊ ነግሬሽ የነበረው ለዚህ ነው። አዎ ልክ ነህ። ደግሞ አንተን በጣም አመሰግናለሁ። አንተ ባታግዘኝ ይህ ሁሉ ነገር አይሆንም ነበር። አይ እንደዚህ አትበይ። አንቺ በጣም ጠንካራ ሴት ነሽ። ባይሆን ለናታን እውነታው እንድትነግሪው ጥሩ ነው። ዶክተር እንደዛማ አይሆንም፣ ነገሮች ይበላሻሉ አለች ኤፍራታ። ታዲያ እንዴት ልታደርጊ ነው? እሱን አላውቅም። አሁን ላይ እያስጨነቀኝ ይሄ ነገር ነበር። አሁን ደግሞ እውነቱን ሳቅ ተረጋግቻለሁ። ስሚኝ ኤፍራታ፣ አንቺ ገና ብዙ መኖር ያለብሽ እና ብዙ ጥሩ ነገሮች የሚገባሽ ልጅ ነሽ። እየሄድሽበት ያለሽው መንገድ ግን ጥሩ አይደለም ዶክተር። በሁሉም አቅጣጫ መንገዶች ስለተዘጉብኝ ነው እንጂ ደስተኛ መሆን ሆነ ለናታን መናገር ጠልቼ አይደለም። እሱ ይገባኛል። ግን ልደብቅ እያልሽው ያለሽው ሁሌም የምታደርገው ሳይታወቅ የሚቀር አይደለም። ጽንስ ነው። ጽንስ ደግሞ ይታያል። ስለዚህ ይሄን ነገር አስቢበት። ካልሆነ ግን እኔም ብሆን እንዴ ዶክተር፣ እኔም ብሆን ማለት ተው ዶክተር። እኔ ሁሉንም ነገር የማማክረው እኮ በዙሪያ የማማክረው ሰው ስለሌለኝ ነው። ይሄ ደግሞ እንዲጸጽተኛ አታድርግ ኤፍራታ። በደንብ ብታስቢበት ጥሩ ነው። ከረፈደ በኋላ ማወቁ ይበልጥ ችግር እንዲፈጠር ያደርጋል። ነግረሽው መደረግ ያለበትን ነገር ብትነጋገሩ ጥሩ ነው። በቃ አሁን ወደ ስራ መመለስ አለብኝ። አስቤና አሳውቅኝ። አንቺ ካልሻሽ እኔም ብሆን እነግረዋለሁ። አይ ዶክተር፣ አይ በፍጹም እንደዚህ አይሆንም። ደግሞ ለምን እንደዚህ እንዳልኩኝ ሌላ ጊዜ እነግርሃለሁ። በቃ ቻው፣ መልካም ቀን ይሆንልህ። እሺ ቻው፣ እናወራበታለን። ላንቺም መልካም ቀን። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውጭ ውስጥ ያላችሁ ሰላማችሁ ይብዛሽ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። አዲስ የሆናችሁ በቅንነት ሰብስክራይብ አድርጉኝ። ቤዚዬ በጣም ደከመሽ አይደለ? አዎ በጣም እየደከመ ነው። እንደዚህ ሆኖ ግን አንድ ፍንጭ እንኳ ብናገኝ ጥሩ ነበር። ቆይ ግን ይሄ ሁሉ ሰው ጠይቀን አንድ ሰው እንኳ ይዋት የሚል የለም? አይዞሽ ቤዝዬ ትንሽ ታገሺ፣ የሆነ ነገር አይጠፋም። አዎ አሁን ሳስበው ግን ጥሩ ስሜት አይሰማኝም። የሆነ ነገር የሆነች ያህል ነው እየተሰማኝ ያለው። ኧረ ተይ ቤዝዬ፣ ጥሩ ነገር ማሰብ አይሻልም? አንቺ ብቻ ተረጋጊ፣ ፈጣሪ ያለሽ። ደግሞ ትንሽ ረፍ በይና ወደ መኪናው እንሄዳለን። ወይ ከመኪናውም እኮ በጣም ርቀን ነው። እኔማ በዚህ አይነት መራመድ የሚችል አይመስለኝም። በቃ እኔ መኪናውን አዙሬ ልምጣና ይዤሽ እሄዳለሁ። ኧረ እኔ ስቀልድ ነው። ወደ ኋላማ ተመልሳ አትሄድም። ባይሆን ትንሽ ረፍና አብረን እንሄዳለን። እሺ ቤዝዬ። እሺ ወይዘሮ ሉሊት ምን አዲስ ነገር አለ? አይ ምንም ነገር የለም፣ ያው ነው። ይኸውልሽ በደንብ ስሚኝ፣ አንድ እንድታረግልኝ የምፈልገው ነገር አለ። እሱም ነገር ማድረግ ከቻልሽ በምላሹ የጠየቅሽው ነገር ሁሉ አድርጊ። ወይኔ አምላኬ፣ አንተ እኮ ጥሩ ሰው ነህ። የሚገርምህ ነገር በዙሪያዬ ጥሩ ሰዎች አሉ ከምላቸው አንድ ያንተን ነው የምጠቅሰው፣ አቶ አቤል እያለ እየሳቀኝ ነው አይደል? ስሚኝ፣ ቤት ውስጥ ቀን በቀን የሚያደርጉትን ለማወቅ ስልክሽን ሪከርድ አድርገሽ አስቀምጠሽ አንቺ ተነሽ። በተለይ ደግሞ ቤዛና ናታን አብረው ሲቀመጡ የሚገርሙኝ በደንብ ምን ማድረግ እንዳለብኝ ጠንቅቃ የምታውቅ ሰው ነው። እሱን ነው በዛ ቅጽበት ስልክሽን አርግና ብድግ በይ። እሱ መቼ ቤት ይቀመጣል? መሸትሽን ሽፍንፍን ሲል መያዝ ያለበትን ዕቃ ይዞ ይወጣል። አዎ ለነገሩ ልክ ነህ። የሆነ ማታ ቤዚ ማውራት አለብን፣ ግን ይሄ አሁን አይደለም እና ቆይ መቼ ነው? እሱ እነግርሻለሁ፣ ግን ሁለተኛ እዚህ ቤት ለእኔ ሳታሳውቁ መውጣት እንደሌለባችሁ ቆይ ምን ቃል ነው የምትለው? ወንድሜ ዛሬም እዚህ ቤት አታድርም? እንዲያው እህቴ ሉሊት ይሄን አስታውሳ ለያፌት እየተናገረች ነው።
ይኸውልህ ቤዚን ማውራት አለብን፣ ግን ደግሞ አሁን አይደለም ሲል አይቼዋለሁ እያለች ነው። በቃ ሲመጣ ጠብቂና ያልኩሽን አድርጊና ካጠገባቸው ራቂ። እሺ እሺ ያልከኝን አድርጋለሁ። ቻው በቃ ከመኪናው ረጂ። እሺ ቻው በቃ እያለች ሉሊት ቀጉዋ ወረደች። ቆይ ግን ለምንድን ነው ይሄ ማሰብ ያልቻልኩት? አቶ ናይል እስከዛሬ ይሄን አውቄ ቢሆን ምን ልታረግ እንዳሰብክ ማወቅ ነበረብኝ። አይ ሉሊት እያለች ነው። ቆይ እያንዳንድሽ ምን ማድረግ እንዳለብኝ አሳይሻለሁ እያለች ነው ሉሊት። አመሰግነው። ይሄን ገኒ ስታይ በጣም ደስ ይላታል። ደስ አላትም አላላትም ገኒ እዛ ጉሊት መነሳት ነው ፈልገው። ግን አንተም ይሄን መናገር ነበረብን። መናገር እኮ ሳይሆን እኔ ማድረግ ስለማልችል መናገር አልነበረኝ። ምንም ማድረግ ስለማልችል ነው። እኔ ማድረግ ምንም ማድረግ አልቻልኩም ማለት እኔ ማድረግ አልችልም ነበር። ቆንጆና የተስተካከለ ነገር እንኳን ማድረግ ባንችል ቢያንስ እንደዚህ አይነት ነገር ማድረግ አንችልም ነበር። አዎ እሱስ ልክ ነው። ግን በቃ ማስቸገር ሆነብኛል ብዬ እኮ ነው አለ። ይሄን መቸገር ማለቴ ያው ብዙ መስተካከላቸው ነገሮች የምታደርጋቸው ስላሉ ገኒ ደግሞ ነገሩን እንደዚህ ታከራዋለች ብዬ አላሰብኩም። ተው እንደዚህ አይነት የህፃን ነገር አታስብ። እንዲሁም ካለመናገርህ የመለስክልኝ መልስ በጣም ነው ያናደደኝ። እሺ ይቅርታ በቃ አለፈ አይደለም። ከዚህ በኋላ እንደዚህ አይነት ነገር አይደገምም አለ። ይሻላል በላውን ደቂቃ ደጉርና ገኒ ይዛት እንዲመጣ ነገር አሁን ትምጣ ቤት። ምን ነው ገኒ ደህና አይደለችም እንዴ? አረ ደህና ናት። በቃ ለዲያጌ ደውልና ይዛት ይምጣ አይሻልም? እሺ እንደዛ ይሻላል። በቃ አሁን ሂዳ። እሺ ተነሱና ሄዱ። እየሄዱ እያለው ቆይ ግን አንተ ማታ ምን ሆነህ ነው? በጣም እኮ ተጨናንቀህ ነበረ። አንቺ የምትይኝ ምን? ቆይ ማታ ምን ሆነህ ነው? በጣም ተረብሼ ነበር እኮ በአካል ሳገኝሽ እነግርሻለሁ ብላኝ ነበር። እኔም ደግሞ በራሴ ጉዳይ ጠመርኩ። እስኪ ንገረኝ። አሁንም ከስራ አቋርጠህ መጥተህ ነው? ቆይ ምን ተፈጥሮ ነው? ተይ ቤዚ፣ በዚህ ሰዓት የሚነገር ነገር አይደለም። ደግሞ የራስሽ ጭንቀት ቀለል ሲልሽ የዛኔ ይነግርሻል። ቆይ ምን ማለት ነው? የራስሽ ነገር ቀለል ሲልሽ ነው በራሴ ጉዳይ እያስጨነቀኝ እንዴ? ቆይ ምን ማለት ነው? ጭንቀቴን እኮ ለአንተ ስነግርህ ነው ቀለል እንደሚለኝ። ግድ የለም ቤዝዬ፣ መጀመሪያ አንዱን ነገር እንጨርስ አላት። የኔ ነገር እንደው የተለመደ ነው አለ ናኦድ። እስኪ ከከተማ እንውጣ ያልከውስ? ከከተማ ወጥተን ትንሽ ከዚህ ግርግር ራቅ ብለን ትንሽ ደስ ይለኝ ነበር። ግን እንዳልሽው መጀመሪያ ላይ አንድ ነገር መድረስ አለብን። እሺ በቃ ከዚህ በላይ አላስጨንቅህም። አንተ እንደፈለግ መናገር ባለብህ ሰዓት አንተ ትነግረኝ። እሺ የኔ ታቅርታ፣ አንቺ ብቻ ቀለል ይበልሽ። ምንም ነገር ቢፈጠር ስስቅ ማየት ብቻ አንፈልግም። እኔ የምልህ ናኦድ፣ አሁን ደግሞኛል። እኔ እዚህ ልጠብቅህ፣ አንተ መኪናው ይዘና። እሺ ቤዝዬ፣ አንቺ እዚህ ጠብቅኝ። እሺ ብዙ አልቆይም። እሺ መጣሁ እና የኔ ንግስት፣ እኔ ስመጣ ተነሳሽ ፊት። በዛ ላይ ፊትሽም ትንሽ የተጨነቀ ይመስላል። የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ የለም። ያው ምግብ ላቅርብልህ ብዬ ነው። ሰሞኑን እያመመኝ ነው። በዛ ላይ ደግሞ በጣም እየተጨነቁ ስለሆነ ጸሎት አድርግ ብዬ ቤተክርስቲያን ሄጄ ነው። ለዛ ነው። አረ ሳትናገሪ ስትሄጂ በጣም እያስጨነቅሽኝ እኮ ነው። በዛ ላይ ስልክ ስደውልሽ እያነሳሽ አይደለም። አይ ጸሎት ላይ ስለሆንኩ ነው ያላነሳሁት። ጥሩ ቁጭ በይ፣ መነጋገር አለብን አላት። ቁጭ አለችና ምንድነው የምንነጋገረው አለችው። በመጀመሪያ ለእኔ ሳታሳውቂ እያንዳንዱ ተጠናቀቂ ጥሩ ነው። ማለትማ ልክ እንደዚህ ሳትናገሪ እና የት እንደዚህ ሳታሳውቂ ሁሉም ነገር በድጋሚ በስህተትም ቢሆን እንዳይናገር። ቆይ ደግሞ ስራ እፈልጋለሁ ስትይ ነበር። ዝም ብሎ ለስሙ ነው እንዴ? አይ ያፌት እንደዛ አይደለም። ያው ነገሮች ስላልተገጣጠሙ ሊሆን። እሺ እሱን ቀስ ብለን የምናየው ነገር ይሆናል። ሌላው ነገር ቆይ አቤል እዚህ እንዲቆይ እየፈለግሽው አንቺ ነሽ? አዎ ማለቴ ያው ነግሬህ ነበር እኮ እዚህ ቤት ብቻችንን ከምንኖር ስትለው፣ ስሚ የኔ ንግስት፣ እኔ ያፌት ነኝ። እኔ
ማታለል በጣም ከባድ ነው። ንገሪኝ እስኪ ምን ብሎ ነው እያስፈራራሽ ያለው አላት። ነው ወይስ ከዛ ከናት ጋር ያቀዳችሁት እቅድ ጋር አንደኛው ይሄ መሆኑ ነው እንዴ? አንተ ምን ማለት ነው? ናታ ምናምን ብላ የምትቀባጥረው ምን ማለት እንደፈለኩ በደንብ ገብቶች አይጠየኩሽም። ብቻ በደንብ መልሽልኝ። ስማኛ ፊት ከዚህ በላይ ምንም የሚመልስልህ መልስ የለኝም። ስለዚህ እንደፈለገህ ማሰብ ትችላለህ። እንደፈለገኝ ማሰብ ያለው ስምኝ ፍራታ፣ ተጠንቀቂ። ምንም ነገር ለማድረግ እንዳሞክሪ በጭራሽ በጭራሽ። ምን ለማድረግ እየሞከርክ ነው አለችው። ምንም ለማድረግ እየሞከርኩ አይደለም፣ እየሞከርሽ ያለሽው አንቺ ነሽ። ለማንኛውም አሁን ተዘጋጂ፣ በኋላ እንወጣለን ብሏት ተነስቶ ወደ ፎቅ ወጣ ያፌት። ገኒ እንዴ ቆይ ምን ተፈጥሮ ነው እንደዚህ ጋር አጠርፈች ጥራችሁ? ምንድነው ገኒ? እዚህ ሰፈር እንግዲህ እናንተ ላይ ያዋጣል ብሎ ያስበው ነገር ከጉሊቱ ይልቅ ይሄ ላውንደሪ ቤት ከፍቶልሻል። ኤፍራታንም ጉሊቱ ነች ከምትጠብቂያት ለኤፍራታ ቤት እዚህ በጣም ቅርብ ነው። ለኔ ነው እያለች ገንዬ በደስታ ሞተች። ልጇም ሳቀ። ለምን እንደዚህ ያደረክ ናታን? ለምን ይሄን ሁሉ ወጪ አወጣህ? አረ ገንዬ ይሄ እኮ በጣም ቀላል ነው። እንዲያውም እዚህ አካባቢ አረብ ቤት አገኘን። አረረረረ በቃ ይበቃኛል። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ እኮ ያው ለልጄ ብዬ ነው እንጂ ብላ በደስታ ሞተች ገንዬ። አረ ችግር የለም እኔ የሚጠበቀኝ ብቻ ነው ያደርኩ። ገንዬ በወሬ ያዝንሽ አይደል? ነይ ግቢና ውስጡን በደንብ እሺ አለች። ገንዬ ውስጡን ገብታ አይታ በደስታ ሞተች። ዲያ እያለች እናቷ እየጠራቻት ሟም አልመጣም፣ እጄን ልቀቂኝ፣ በግድ ይዘሽ ልታናግሪ መሆን ልታስገረኝ አትችይም። ምን? እንዴት ነው የምታናግሪ? እባክሽ እንደዚህ ነዋ። እንዴት ሊሆን ይችላል? አሁን ልቀቂ፣ ልሄድበት። የት እንደምትሄጂ ካልተነገርሽ አትሄጂም። ቶሎ ተናገሪ። ሟም ታይኝ፣ በቃ ልሄድበት፣ ታይኝ እያለች እየጮኸች ቆይ እንዴት ነው የምትይው ግን አንቺ አለች። ወንድሟ መጣና ቆይ እዚህ ጋር ምን እያደረጋችሁ ነው? ይችን እህትህን አንድ በላት። ይኸው በዚህ ሰዓት ካልሄድኩ ብላ እየበጠበጠች ነው አለችው። ወንድምየውም ቆሞ እያየ ዝም አላቸው። እናቲቱም ከነሱ ጥላ ሄደች። ወንድምየውም እናቱን እያያት ነበረ። እህቴ ምን ሆነሽ ነው? ቆይ ለምንድን ነው የሆንሽውን ነገር የማትናገሪው? ወንድሜ አሁን ምንም ነገር ማለትም አልፈልግም። እሷን ተያትና ለእኔ መናገር ያቅትሻል? ምን እያስከፋሽና እያሳዘነሽ እንደሆነ ማወቅ እፈልጋለሁ። ሌላው ነገር ትርፍ ነው። ወንድሜ አሁን አይደለም የምነግርህ፣ ሌላ ጊዜ ነው የምነግርህ። አሁን እባክህ የምሄድበት አትከልክለኝ፣ ቶሎ ሂጅ እመለሳለሁ። ስለዚህ በቃ አንድ ላይ አብሬሽ ሂጅ፣ አንድ ላይ እንመለሳለን። ግን እኮ ብቻዬን ነው መሄድ የፈለኩት። አይ እንግዲህ በቃ የትም ቦታ ቢሆን አብሬሽ እሄዳለሁ አላት። ወንድሟም ከእህቱ ጋር አብሮ ሄደ። ነይ እንሂድ አላት። እህቱም እሺ ብላ ከወንድሟ ጋር ወጣች። ወንድሟም አቅፏት ወጣ። ሉሊት ቋ እያለች መጣ። ወይዘሪት ምን ራስን ነው እንደማኖቻቸው? አይ ራስን ነው እንደመሰለው አንቺን ልጨርስ እንደሆን ምን አይነት ጎበዝ ሳሪ እንደሆን ያሳይሻለሁ። እሺ ደስ ይለኛል እያለ እየሳቀባት ነው። አረ ችግር የለውም 100 ዓመትም ቢሆን እጠብቅሻለሁ። እኔን እየሳልሽ ከሆነ 100 ዓመት እጠብቅሻለሁ። አንቺ እኮ አንዳንዴ ጥሩ ነገር ትሰሪያለሽ አይደል? ልክ ነሽ። ታያለሽ 100 ዓመት ጤነኛ ሆነሽ ሳይሆን አብሬሽ እንድትጠብቂ ነው የምጠብቂኝ እያለች የዛኔ እኔን በምን አይነት መንገድ እንዲሆን የምታወሪው ወዴት ሳይሆን ተገደሽ ታወሪኛለሽ። እንዲህ ወይዘሪት እያሳቅሽ ስለሆነ እንዴ ዝም ብለሽ የምታፈጭብኝ? አዎ አይ ምንም ያው ምሳሌ ወረቀቱ ላይ በድጋሚ እንመጣለን በሌላ